ስማ ቅድም እኮ ነው የተኛው። አይ ጥሩ እና ነያ እርግጠኛ በምኑ እዚህ ተኝ ማለት እንዴ? አዎ ነይ እንዴ። በቃ ለምንም ተዋት። በቃ እሷ ለኔ ተውልኝ። አንተ ለመረጋጋትና ህይወትህን ስለመቀጠል ብቻ አስብ። በቃ ህይወትህን ስለ ቅድስት ጋር ስላለው ጋብቻ ብቻ ስለምሳሌ ብቻ አንዴ ውሃ ታመጣልኛለህ? በጣም አስቸኳይ ነገር ከገጠመሽ ደውይልኝ። ካሌብ ከመመለሱ በፊት ግን መወሰን አለብሽ። መጨረሻ እንዲህ እንደሚሆነው አውቅ ነበር። ሁሌ ከሞት ማምለጥ ሳልፈልግ እንኳን ማምለጥ። ታስቀያሚሽ ማለት አይደለም። እሺ ሆነልሽ። ለማንኛውም መሽቷል። ቆይ አንዴ ቅድስቴ፣ የመድብል በር ክፍትና ዝግ መሆኑን አረጋግጭልኝ። ጉዳይሽ ምንድን ነው እያልኩሽ እኮ ነው። ወይ አለምዬ፣ ጉዳይማ እናንተ ናችሁ እንዴ? እና እኔ ቤት ከማን ጋር ልዋል? ጎር ክላስ ናት። ናታንና ኤቢን ኮሌጅ ናቸው። እና ታዲያ እኔ እዛ ከለዜ ጋር ልዋል እንዴ? ቆይ ለምን ሜዳ አትይም? እዚህ ቤት በጣም እግርሽ በስቷል። እግርሽ በስቷል ማለት በመጨረሻም እንግዲህ አላመጣ ያለኝ ተስቢ ደሞ እንትና ተሰቀለ ልቢ አላገሬ ሰው እንግዲህ በራሷ ጊዜ ስባ ያመጣችው ጣጣ ይሄው ዛሬ እያዳንዷን ነገር ዋጋ እያስከፈላት ነው የሚገኘው። አንዳንዴ እንደ ቀልድ ወይም ደግሞ በስሜት ወይም ደግሞ በራሳችን ዓለም ውስጥ ሆነን የምንሰራቸው ስህተቶች የምናደርጋቸው ድርጊቶች ሂደው የሆነ ቦታና ጊዜ ጠብቀው በቃ አውርደው ቁጭ አረጉናል። ታውቃላችሁ። እና እንግዲህ ማህሌት የሚያጋጥማት ነገር እሱ ነው። በዚህ ልክ ወርቃለሁ ብላ አንድ ቀን ሳታስበው እንኳን በሚያሳዝን ሁኔታ ይሄው አሁን በቃ ለፈጣሪ እንኳን ወይ አንዲት ነገር እንኳን ውሃ ለፈጣሪ ውሃ ቀርቶ እንኳን የሚሰጣት ሰው ባጠገቡ አጣች። በሰዓቱ ግን ማንንም ሰው ማትሰማበት ለምንም ለሰው በቃ ለሰው ምንም አይነት ቦታ ጊዜ ደንታ የሌላት ሴት ነበረች። የሆነ ጊዜ ላይ ታውቃላችሁ፣ ጊዜ ከባድ ነው። ጊዜ ይለዋወጣል፣ ይሄዳል፣ ይመጣል እና አንዳንድ ሰው የቆመ ይሁን የሰው ልጅ የቆመ ይመስለው እንዳይወድቅ ጠንቀቅ ይላል መጽሐፍና ማህሌት የሆነ ሰዓት ላይ የምትወድቅ የሆነ ጊዜ የሚያልፍ የሆነ ችግር የሚገጥማት መስሎ አልታያትም ነበረ። ለሰዎችን መቀለጃ መጫወቻ ህይወታቸውን በቃ ያንዳንዱ ነገራቸውን የነሱ መጫወቻና መቀለጃ ስታደርጋቸው ያ ነገር ይመጣል ብላ አስበውም ቃር እንደው ወደ አምሮዋም አሰላስለው ራሱ አታውቅም። የሚገርማችሁ ታውቃላችሁ። ስለዚህ ይኸው አሁን ቆይቶ የጊዜ ጉዳይ ሆኖ እንዲቆየ እንጂ ይኸው አሁን አንድ በአንድ በሚገርም ሁኔታ ከዜሮ እንግዲህ ዋጋ እየከፈለች ያንዳንዱን ነገር እያረገች ያለችውን ነገር በቃ ለእናንተ አልነግራችሁም። ምክንያቱም እያንዳንዷን በእያንዳንዱ እርምጃ ዋጋዋን እየከፈለች ነው የምትገኘው። በቃ ይሄ ነው የሰው ልጅ ይዘገያል እንጂ ማለት ነው የእጁን አያጣም፣ የተመኘውን አያጣም። አንዴ ሰዎች ላይ ራስ ላይ እንዲደረግብህ የማፈልገውን ነገር ከሰዎች ላይ አታድርግ ይላል። ገባችሁ አይደል? በቃ ሰው ላይ እናንተ ላይ ሲሆን የሚያስፈራችሁን ነገር እናንተ ላይ ሲሆን ልትቋቋሙት የማትችሉትን ነገር ለምን ሰዎች ላይ እንዲሆን ትፈልጋላችሁ ታዲያ? ከሰዎች ጋር እነሱ ላይ እንዲደርስባቸው እንዴ? እሱ አንዳንድ ሰው እሱ መሞት አይፈልግም። እሱ ሰርቶ ማደር ሰርቶ መለወጥ አግኝቶ ማጣት አቶ ማግኘትን እንደማይፈልግ ሁሉ ይሄኛውም ሰው ደግሞ አይፈልግም እንዴ? ችግርን ማንም ሰው አይፈልገውም። ማጣትን ማግኘትን ማንም ሰው አይፈልገውም። ስለዚህ የሆነው ነገር እሱ ነው። በጣም ነው የሚያስጠላው ታውቃላችሁ። እያንዳንዱ ነገር የጊዜ እንጂ ሁሉም የማንም እንትን የለም። ማንም የጊዜ እንጂ የሰውን ብርቱ የለም። ጊዜ ይጥላችኋል፣ ጊዜ ያነሳችኋል። የሆነ ጊዜ ላይ የሆነ ቦታ ትልቅ ቦታ ነበራችሁ፣ የሆነ ጊዜ ላይ የላችሁም። ኢቭን ከነመፈጠራችሁ ልትረሱ፣ ልትተው፣ ልትናቁ፣ ልትጠሉ ሁሉ ትችላላችሁ። ሁሌ ህይወት አንድ መንገዱ አንድ አይደለም።
የሆነ ሰዓት ቦታ የሆነ ሰው ያከበራችሁ ሰው ሁሌም በዛው ሰው አይቀጥልም። የሆነ ሰዓት ከፍ ያደርጋችኋል፣ የሆነ ሰዓት ያወርዳችኋል። በቃ የጊዜ ጉዳይ ነው። የሰው ልጅ ደግሞ እንደ ጊዜና እንደ ሰዓት ተለዋዋጭ ተቀያያሪ ነው። ዛሬ እናንተን ትልቅ ወንበር ላይ ያስቀመጣችሁ ሰው ነገ ከዛ ከወንበር ያፍርጦ መሬቱ እንኳን የፈጣሪን ምድር እንኳን እንድትረገጡ ላይፈቅዱላችሁ ይችላል። ዛሬ ሞትኩላችሁ በደልኩላችሁ ያላችሁ ሰው ነገ ጧት ከነ መፈጠራችሁ አላቃችሁም ብሎ ክዷችሁ ሊሄድ ይችላል። ጊዜ ነው። አያችሁ፣ የሆነ ጊዜ ሲመጣ ትለወጣላችሁ፣ ጊዜ ሲሄድ የሆነ ጊዜ ደግሞ ትወርዳላችሁ፣ ትነሳላችሁ። በቃ እንደዚህ ነው ዚስ ላይፍ እና በጣም ነው እዚህ ጋር ያልተረዳነው ነገር አለና በዛ አማካኝነት ነው እንግዲህ ይሄ ነገር እየሆነ ያለው። ኤኒዌይስ ማህሌትም እንግዲህ እሱ ጉዳይ ስላልገባት የነዛ ሁሉ ዙሪያቸውን ያጨበጨቡት አይዞሽ አሏት። ያ ጊዜ ሁሌም ከሷ ጋር የሚኖር መስሏት ነበር። ነው አይሆንም፣ በጭራሽ ሊሆንም አይችልም፣ በፍጹም ማለት ነው። ሰው ልጅ ሁሌም የሆነ ሰዓት ጤነኛ ሊሆን ይችላል፣ የሆነ ሰዓት ይታመማል። በቃ ሰውንና ጊዜ ጉዳይ ነው። የሆነ ሰዓት ታገኛላችሁ፣ የሆነ ሰዓት ታጣላችሁ። ማለትም እንግዲህ ዛን ሰዓት ዙሪያዋን የዛን ሰዓት እንትን ስትል የነበረውን አሁን ላይ ካጠገቧ ሲያንዲ ሰው ማንም ሰው በዛ ላይ ታመመች፣ ጤና አጣች፣ ራሷን ጠላችሁ፣ መፈጠሯን መቆሟን በቃ ህይወት አስጠላት፣ 0-0 ገባች። ታውቃላችሁ ይሄ ሁሉ እንግዲህ ምንድነው? የጊዜ ጉዳይ ነው። ጊዜ ያነሳችኋል፣ ጊዜ ይጥላችኋል። በጊዜ ትነሳላችሁ፣ በጊዜ ትወርቃላችሁ። በጊዜ ትሄዳላችሁ፣ በጊዜ ትመጣላችሁ። ስለዚህ በጣም ነው የሚያሳዝነው። አሁን ያለችበትን ሁኔታ እንግዲህ እንዳያችሁትኝ በጣም በሚያሳዝን ሁኔታ ውስጥ ነው ያለችው። በጣም ከባድ ችግር ነው ያለው የተፈጠረ ያለው። በጣም የምታሳዝነው። በዛ ላይ ደግሞ ባጠገቧ ማንም ሰው የለም። ባለፈው እንትኑ መብራቱ ገመዱ ተቀጣጥሎ እንግዲህ ልትሞት ነበር። በእግዚአብሔር ቸርነት የተረፈችው። ታማችሁ የሚያሳምማችሁ ሰው አለመኖር። በቃ በዚህ ሁኔታ ውስጥ ሆናችሁ እንደዚህ መቀጠል በጣም ነው የሚያሳዝነው፣ በጣም ከሚባለው በላይ እና አንዳንዴ ልብ መግዛት ማስተዋል ጥሩ ነው፣ መልካም ነው። ባይጠቅም አይጎዳም። ምናልባት አንዳንዴ ምን አባታቸው ያልናቸው ዛሬ ነገ ጧት ክፉ ከመናገር ክፉ ካንተን ከማለት ዝም ማለትን የሚያክል ነገር የለም። ስለዚህ ለሁሉም ነገር ጊዜ ያለው ጊዜ ያነሳል፣ ጊዜ ይጥላል። ስለዚህ ጊዜ ዳኛው ጊዜ ንጉሱ ነው እና ውድ ቤተሰቦቻችን ማህሌትም እሱ ነው የገጠማት። የጊዜ ጉዳይ ነው። አለማስተዋል ከባድ ነው። አንዳንዴ ለምናደርገውም ለምንሰራውም ነገር ማስተዋል ጥሩ ነው። አስተውለን መጓዝ መልካም ነው። አለዛ ግን ለእያንዳንዱ ነገር ዋጋ እንከፍላለን። እያንዳንዱን ጊዜ እያንዳንዱን ነገር እናጣዋለን። ከባድ ነውና ቀጣይ አዲስ ቪዲዮ እንገናኝ። ሰላም።